በል ነው ይከፉ ተረጋጊ ቆይ እንዴ አንቺ ቆይ እሺ አንተ ክፉ በቅርቡ እንግዲህ የፈጸመው ወንጀል ቢኖር የገዛ ከዚህ በፊት ፍቅረኛ የነበረችውን ከነ ባለቤቷን ይገድላት ዛሬ ጭንብል ተገፏል እሺ ክፉ አውሬ ተረ አይዱላስ ተይዱላስ ተይደነ ምረጋጋው ለደነ ማቀናብ አይነት ይጥፋ ፈርቼማ አሁን ለምን ገለለኝ ምን ተጓደኛዬ ግን በጣም ንዴት ሊሆኑ በቃ እየተሯሯጠ በቃ ይሄደው ከዛ እንዴት እንዳገኘት ራሱ አላውቅም መጀመሪያ የገደላት እሷ ነው ጓደኛዋ ባትኖር ይሄ ሁሉ ነገር ይፈጠራል ብዬ አላምንም አሁን እውነቱን ለመናገር በቃ በነፃነት ነው ገደለም ሰው ደበደበም ጥርስ ሰበረም እንደፈለገ ነው የሚፈነጨው ከተማው ላይ ማለት ነው እሺ እሷን ገላለሁ ብዬ ስጠብቃት እሷን ወጣች እሷ ላይ ተኮስ ከዛ ወደ ቤት መለሳለሁ የሚሰል እሱም ደግሞ ያን የቶክስ ድምጽ ሰምቶ ነበር በርግጥ ስለሷ ይሁን አይሁን የሚያቃል መሰለኝ ተደናግጦ ግን ሲወጣ እሱንም አገኘው እሱም ላይ ተኮስኩበት ከሌላ ሰው ጋር እንድትሆን አይፈልግም ከሱ ጋርም እንድትሆን አይፈልግም ሁለቱ ደግሞ ይሆናል ስራ ቦታ አለም ከጓደኞቿ ጋር የምታደርገው ነገር በሙሉ ያስቀናኛል ስለመወዳት ነበር መቃና አሁን ለምሳሌ አብራኝ ባለች ሴት አልቀና በሷ የተለየ ቀናት ነበርኝና ጓደኛዋንም ተጠራጠራት ነበር ያው ባለፈው እንዳረጋችሁት ነው እናንተ አሳሰራችሁት ዞሮ ይፈታል ይሄ ማለት ውስጥ ላይ በጣም የሚያጉሱ ሰዎች አሉት ማለት ነው ያ ከሃዲ ጓደኛዬ ብዬ ብዙ አመኛው ነበር ግን አሳልፎ ሰጠኝ ደግሞ ጓደኛ ነኝ ብሎ መተወራል እሷንም እሱንም በቃ ገላችኋለሁ አለ ቆይ ተረጋጋ መጀመሪያ ስለዚህ ጉዳይ ሌላ ቦታ ሄደ ማውራት ያለብህ አይመስለኝም አሁን ምን ያክል ገንዘብ ነው የምትፈልገው በግልጽ ንገረኝና በገንዘብ ጉዳዩን እንጨርሰው ብዙን ጊዜ ለነዘናና ስንወጣ እኔ በሱ ምክንያት ራሱ ከብሱ ጋር ጠርቼ አውቃለሁ ሰው በቃ አየኝ ብሎ የሚጣላ ሰው ያዞ ልጅቷ እንግዲህ ተገላ የተገኘችው መንገድ ላይ ነው አጋጣሚ ከቤቷ ወጣ ነው እንግዲህ ተገላ የተገኘችው አላውቅም ታውቃለህ አላውቅም በፍጹም አላውቅም አንተ ገለሃት ካልሆነ በስተቀር በመጀመሪያ ነገር አንተ ገለሃት ካልሆነ በስተቀር እኔ ማውቀው ነገር የለም አዘን እንደው ይኔ ያወጣልኝም በእውነት ማንንም ፈራው እኔ ማንንም ፈርቼ አላውቅም እና ታዲያ ምንድነው እንደዚህ የሚያደርገው ስለዚህ ምንድነው ማወቅ የምትፈልገውን ነገር ትክክለኛው ነገር ንገረኝ አልኩ ቢወዳትም ቢያከብራትም ብዙ ነገርን ቢያች ይታረጋል በለዋ ላይ አቦሽን ለማት ይቅርብኝ ናውጣ እንዴ ተረጋጋ እንጂ ቁጭ በል እንጂ ምን ሆነ ነው ቁጭ በልና ነገር መጀመሪያ እንዴ ስለዚህ በስርዓት አውራኝ እኔ መውጣት አለብኝ ቆዳሪያ በስነ ስርዓት እየወራው እኮ ነው በቃ ሊለያዩ አካባቢ በጣም በቃ በየቀኑ ቤት እየመጣ ይደበድባታል እና እሷ ደግሞ የምትኖር ተከራይታ ነው ተከራይ ቤት ልቀቂልን ምንድነው እኛ እኮ ላንቺ ነው ያከራያ ነው ወንድ መጥቶ ጭራሽ እየደበደበሽ ምናምን ይሏታል እንዳልወጣና እንዳልገባ እየነገርከኝ ሆኖ በጣም እንዳታስቀኝ ቤቴ ውስጥ ነው ያለው አውቃለሁ ማን ቤት ውስጥ እንዳገባሽ ሰምቻለሁ ጭራሽ ደግሞ ያንቺን ጓደኛ ነው ዳርሽላት ነው ያጋባሻቸው ምናምን ብሎ ዝቶብኝ ሄደ ጎረቤት ሁሉ ሰምተዋል እንግዲህ ውድ ቤተሰቦቻችን እንግዲህ ያው ባለፈው እንዳያችሁት ሰውየው እንግዲህ በጣም በሚያሳዝን ሁኔታ ያው ሊያመልጥ ሞክሮ እኔንም ባላሰብኩበት እንግዲህ ጥቃት ሊያደርስብኝ ሞክሮ ነበር በአጋጣሚ እንግዲህ ልጆችም ከጀርባ ስለነበሩ ከነሱም ሊያመልጥ ሞክሮ እንግዲህ ይዘነው ለህግ ቦታ ወስደነው ነበር እንግዲህ በማግስቱ እንደተለቀቀ ድጋሚ ሰምተናል ይሄ ምን አይነት ነገር እንደሆነ በጣም የሚያሳዝን ነው እንዳለውም የባለስልጣን ቤተሰብ ያለው ሰው ነውና እኛም እንግዲህ ይሄን ጉዳይ አንተንም እንግዲህ ላገኘህ ብለህ ጠርተኛል በዛ ጉዳይ ነው የማውቀው ነገር አለ ሁለተኛ ምንድነው የለቀቁበት ጉዳይ ማስረጃ የላችሁም እሱን ማሳሰር የሚችል ማስረጃ ስለሌላችሁ ብለው ነው ያለቀቁትና ውድ ቤተሰቦቻችን በዚህ አጋጣሚኛ የህይወት መስዋዕትነት ያደረግን ብዙ ነገር እየሆነን እንምናሳስራቸውን ሰዎች እንደ ቀላል እንደ ማንኛውም ነገር የሚለቁ የህግ አካላትን እንግዲህ ምን አይነት ነገር እንደሆነ የሚሰሩት ስራ ሲጀመር ሆዳደርና ለሆዳቸው የሚያድሩ የሰው ደም የሰው ምንም ነገር የማይመስላቸው ናቸውና ውድ ቤተሰቦቻችን በዚህ አጋጣሚ እንድትረዱልን እንፈልጋለን እኛ የምንችለው ነገር እያደረግን ነው እንግዲህ ድጋሚ ተለቋል የሚል መረጃም ሰምቻለሁና በዛም ደግሞ እንግዲህ አንዳንድ ማስረጃዎች እኔ ጋር አሉ መሰጠህ ማስረጃዎች አሉ እሱን በቅርበት አውቀዋለሁ ብሎኝ እንግዲህ ወንድሜ መጥቷል ማለት ነው ውድ ቤተሰቦቻችን ምንድነው እሱ ጋር ያለው ነገር የሚለውን
እሱንም ደግሞ ለማሳሰር እነሱ በቂ አይደለም ያሉትን ማስረጃ እንግዲህ የሚያሟላ ነገር አለ ብሏልና ወንድማችን ነታውቅ በዚህ አጋጣሚ ስምህንም መንገር ደግሞ ማትፈልግ ከሆነ በፕራይቬሲ መጠበቅ ይቻላል። እሺ ስሜ ይቆየና ያው እንዳልከው እንግዲህ ይሄንን አረመኔ ሰውዬ ይሄን ጨካኝ ሰውዬ ኃላፊነት ወስዶ ተጋፍጠክ እዚህ ደረጃ መድረስ ከራሱ ከልብ አመሰግናለሁ። ከዚህ በፊት በተለያየ መንገድ ሞክሬያለሁ እሱን ለማጋለጥ። ያው ባለፈው እንዳረጋችሁት ነው እናንተ አሳሰራችሁት ዞሮ ይፈታል። ይሄ ማለት ውስጥ ላይ በጣም የሚያጉ ሰዎች አሉት ማለት ነው። እና መረጃም ብዙን ጊዜ በግልጽ እንትን አይጥልም። በቃ እያንዳንዱ ነገር በጥንቃቄ የሚፈጽም ሰው ነው። ያው ይሄ ሰው ማለት ደግሞ ለኔ በጣም ጓደኛዬ ነው። ብዙ ነገሮችን አብረን አሳልፈናል። የምርህ ነው? ከኔ ጋር ብዙ በስራ ጉዳይ ላይ በጣም ነው ብዙ ስራ አብረን የምንሰራው። ግን በቃ ይሄ ነገር እየተደጋገመ ሲመጣ ደግሞ በጣም ይሰለቻል። ሰው ያጠፋል፣ ከስተቱ መማር አለበት። እሱ ደግሞ በቃ በነፃነት ነው ገደለም፣ ሰው ደበደበም፣ ጥርስ ሰበረም እንደፈለገ ነው የሚፈነጨው ከተማው ላይ ማለት ነው። እና በቃ ኃላፊነት ማህበረሰቡ ላይ ደግሞ እንደ አንድ ሰው ኃላፊነት ይኖርብኛል። ምክንያቱም ይሄ ነገር ዞሮ እኔ ጋር መምጣት አይቀርም። ነገ ከነገ ወዲያ ለእኔ ነው የሚሰርፈው አይደለ? ያ ነገር አለ እና ከዛ አንጻር ነው አንተ ጋርም በተደጋጋሚ እየደወልኩኝ ይሄን ነገር ማጋለጥ አለብኝ ብዬ ስነግርክ የነበረው ማለት ነው። እና እንዳልኩ ነው እና ይሄ ከዚህ በፊት ያው በቅርቡ እንግዲህ የፈጸመው ወንጀል ቢኖር የገዛ ከዚህ በፊት ፍቅረኛ የነበረችውን ከነ ባለቤቷ ነው የገደላት። ያው ይቅርታና ከዚህ በፊት እሷ ላይ ይሄን ነገር ከማድረሱ በፊት እንግዲህ በጣም ዘግናኝ ነገር ነው፣ ይሄ የሚወገዝ ነገር ነው። ይሄን ነገር ከማድረጉ በፊት ሌላ ሰው የመግደል ምናምን ሌላ ሰው ገድሎ ያውቃል? ከዚህ በፊት ሌላ ሰው ላይ ጥቃት አድርሶ ያውቃል? እንደዚህ አይነት ነገር ከዚህ በፊት እኔ ከማውቀው ቀን ጀምሮ ከማውቀው ሰዓት ጀምሮ ከእያንዳንዱ ሰዓት ጸበኛ ነው። ስለ በቃ እኔ ያልኩት ነገር እንጂ ሰው ያለው ነገር ልክ አይደለም የሚል ሰው ነው። እና በሆነው ባልሆነው ከሰው ጋር ይጣላል። በቃ የብዙ ሰው ጥርስ ሰብሯል። በጣም ተደባዳቢ ነው፣ እልህኛ ነው፣ ለውሳኔ በጣም ችኩል ነው። በቃ የሆነ ነገር ካሰበ ከመውሰን ወደ ኋላ እንትን የሚለው ነገር የለም። ስለ አሁን እኮ ሰው ነህ ካለ የሆነ የህይወትክ ነገር ያስጨንቃል። እሱ ምንም ያስጨንቀው የለም። እንደው ይቅርታና እንዴት ነበር እስቲ አንተ ያወቀው? በምን አጋጣሚ ነው የተዋወቀው? ጓደኛስ እንዴት ሆናችሁ? እኔና እሱ የተዋወቅነው በስራ ጉዳይ ነው። ቅድም እንደነገርኩ እሱ የሚሰራው የሳይት ላይ ነው፣ ኮንስትራክሽን ስራዎች ነው የሚሰራው። እኔም ያንን ስራ ነው የምሰራው። እና ስራችን ያገናኘናል። በዛን ሳለ በጣም መቀራረብ እንታነሱ በጣም ኮኔክሽኖች አሉት እና ብዙ ጊዜ ስራ በሱ በኩል ስለሚመጣ እንሰራለን። በቃ ከስራ በኋላ አብረን እየወጣ ምናምን ኢንጆይ እናደርጋለን። ያ ነገሮች አለ። እንደዛ እያለ ሲመጣ ያው የሚስጥር ነገሮችን ታወራለህ በጓደኝነት መካከል ያለውን የህይወት ነገር ስለ ቤተሰብ ሊሆን ይችላል ምናምን እና ብዙውን ጊዜ ለነዘናና ስንወጣ እኔ በሱ ምክንያት ራሱ ከብሱ ገጠር ይቻላል። ሰው በቃ አየኝ ብሎ የሚጣላ ሰው ለምን ያየኛል? በቃ እኔ ብቻ ነኝ ቦታው ላይ ያለሁት ያ ነገር አለበት እና እንደዚህ አይነት ሰው ነው እሱ ማለት ነው። እና ብዙውን ጊዜ በተደጋጋሚ ይታሰራል። በቃ በሱ የተነሳ እኔ ብዙ ስራዎችን አጥቻለሁ። ደግሞ ለወንጀሉ ተሳታፊ እንደሆነ ራሱ ይገፋፋኛል ብዙውን ጊዜ። እኔን አትተኝም እንዴ? በቃ እኔ ይሄው ታሰርኩኝ ምን አልኩኝ፣ ነገ እኮ ተመለሽ እዚሁ ነኝ ካንተ ጋር ምናምን በቃ እንደ ማደሪያ በለው እኮ። አንዳንዴ እንደውም ቤት ተከራይተህ ከምትኖር ማታ ሲመሽብ ደብድበህ ከእስር ቤት እደር የተባለ ሰው ነው ይመስለው። ያድርበታል። በቃ እስር ቤትን ለማደሪያ ነው የሚጠቅማት ይችላል። አንዳንዴ ማታ ታሰራ ጠዋት በነጋተው ከኔ ጋር እኩል ስራ ቦታ ይመጣል። አንዳንዴማ ቀድሞኝም ሊገባ ይችላል። እኔ እንዴት እንደሆነ የሆነ ሳሌ በቃ ግራ ገባኝ ነገሩ እንዴት ነው። ስለ አንድ ወንጀለኛ እንደዚህ በነፃነት ይንቀሳቀሳል ብዬ አስቤ አላውቅም። እሱ ግን በነፃነት ነው በቃ ሁሉን ነገሮች የሚያደርገው እንደፈለገ ነው። አንቀስ በቀስ ስንትስል ግን ውስጥ ላይም የራሱ የሆነ ሰው እንዳለው የራሱ ዘመዱ እንዳለ ያን ነገር በነፃነት እንዲንቀሳቀስ የሚያደርገው እሱ እንደሆነ በቃ ምንም መረጃ ቢመጣም ያስወገድልታል። ያንን መረጃ እኔ ያኑ አሰባስቤ ለነሱ አስገቡኝ አይደለ? ያስወገድልታል ያንን መረጃ ማለት ነው። ስለዚህ ሲጣራ ምን ሲል ምናምን ይሄ ሰው ነፃ ይሆናል። ስለዚህ ግን መረጃ ያቀበለ ሰው ይወገዳል መጨረሻ ላይ ማለት ዞሮ ዞሮ። ስለዚህ እዛ ጋር እሱ የራሱ የሆነ ቤተሰብ አለው ፖሊስ ጣቢያ ላይ እሱ ላይ መረጃ የሚያመጣ ሰው ይታሰራል፣ የሆነ ነገር ይደርስበታል። ስለዚህ እዚህ አካባቢ እኛ አሁን የወሰድንበት ፖሊስ ጣቢያ ላይ የበላይ አካል አለው ማለት ነው። እዛ አለው። ይህ ሰውዬ እንግዲህ ቤተሰብ ካለው እዚህ ጋር ሌላም ጊዜ እንደዚህ ተከሶ ቢገባ እንግዲህ መውጣት ነው ማለት ነው። ይወጣል ዝም ብሎ። ምክንያቱም
ስለ በቃ የሰውዬ ይገባል ይወጣል ነው በቃ አሁን ቤቱ ነው እዚህ አካባቢ ያለው በቅርባችን ያለው ፖሊስ ጣቢያ ቤቱ ነው የሆነው ማለት ነው። ስለዚህ አሁን እኔ ጋርም የተለያዩ መረጃዎች እንዳሉ ነገር ይካሉኝ እነዛ መረጃዎች ይዘን ወደ ሌላ ቦታ ወይም ሌላ ፖሊስ ጣቢያ ላይ ተደርጎ ትክክለኛ የሆነ ውሳኔ ሊወሰንበት የሚገባው ማለት ነው። እኔ ጋር ያሉት አሁን መረጃዎች ለምሳሌ ከዚህ በፊት የተለያየ ወንጀሎች እንድንፈጽም ሲያወራኝ የነበሩ ቮይሶች አሉ። ለምሳሌ አሁን በቅርቡ በተፈጸመ ወንጀል ላይ ራሱ ፍቅረኛው መጀመሪያ እንድናግታት ወይም ደግሞ ይዛት እንዲጠፋ እንድተባበሩ ነበር ያቀደው ማለት ነው። መጀመሪያ አካባቢ ላይ እንደዛ ነበር ሐሳቡ። በቃ ፍቅረኛውን ይዘናት ጠፍተን ሌላ ቦታ ከሷ ጋር ህይወት ለመጀመር እንደዛ ነበር ያዋራኝ ማለት ነው። ግን ካለ አንድ ሰው ፍቃድ እኮ ይሄን ነገር ማድረግ እንደማንችል ስነግረው ያን ነገር ተተው ማለት ነው። ተወውና የሆነ ቦታ ላይ ወደ ስራ ሄድኩ ምናምን ብሎኝ ለስራ ሄደ እና እሷም በዛ አካባቢ ላይ ጠፋች። በቃ እሱ ይሄን ነገር እንዳወቅ ሊያደርግ እንዳሰበ አውቃለች መሰለኝ። አካባቢ ላይ ልታይ አልቻለችም እዛ አካባቢ ላይ ማለት ነው። እና በጣም ቆይቶ ምናምን እሷም ጠፋች፣ እሱም የሆነ ስራ ምናምን ብሎ ቆይቶ መጣ። የራሱ ህይወትን ጀመረ ከሌላ ሰው ጋር ፍቅር ማለት ነው። እና እንደዛ እየኖረን የሆነ ሰዓት ደግሞ ምን ማድረግ ጀመረ፣ የሆነ እሷ ያለችበት ሁኔታ ማጣራት ጀመረ። ምን ላይ ነው ያለችው ምናምን በቃ ከሌላ ሰው ጋር እንድትሆን አይፈልግም፣ ከሱ ጋርም እንድትሆን አይፈልግም። ሁለቱ ደግሞ አይሆንም። በቃ እንደዚህ አይነት ሰው ማለት ከሌላ ሰው ጋር እንዳትሆን የሚፈልግበት ምክንያት ቅናት ነው ወይስ እልህኝነት ነው? ቅናት አለበት፣ በጣም እልህኛ ነው ብዬ መጀመሪያ። ከዛ አልፎ ደግሞ ቅናት አለበት። በቃ እሷ የተሻለ ቦታ ላይ ወይ ደግሞ ከሱ የተሻለ ወንድ አገኘች እንዲባል አይፈልግም። በቃ ቀደም እንደነገርኩ የበላይ ሆኖ መገኘትን ስለሚፈልግ ማለት ነው። ስለዚህ አሁን ያ ነገር ይቆረቁሮና እዚህ ጋር ሌላ ፍቅር ጀምሮ ራሱ ስለዛችኛው ፍቅረኛው ያጠራል፣ ስለ ድሮ ማለት ነው። ምን ላይ ነች? ወድቀቷ አሪፍ ነው ወይስ ደግሞ ተነስታለች፣ ደህና የሚያግዛት ሰው አግኝታለች፣ ፍቅረኛ ይዛለች የሚለው ነገር ምክንያቱም አላውቀውም። እና እንደዛ እያፈላለጋት ነበር። ከዛ የሆነ ሳለ ሲሰማ የሆነ እንዳገባች ነገር ሰማ ማለት ነው። ይሄ ማለት ደግሞ ለሱ ሽንፈት ነው፣ ትልቅ ሽንፈት ነው። በጣም ትልቅ ሽንፈት ነው። ምክንያቱም የአእምሮ ዝቅጠት ስላለበት የእሷ ህይወት መቃናት፣ የእሷ ህይወት ጥሩ መሆን ምንም ነገር ለሱ ደስታ ይሰጣል፣ ሰላም አይሰጡም። ያ ነገር አለ እና በሰዓቱ በጣም ነበር በቃ የተናደደው ምናምን። ጠራኝ ደውሎ ምናምን ፈልጌ ነው ከስራ ነው የመጡት ምናምን በቃ እንገናኝ ሲለኝ እሺ ብዬ እንትን አለ በቃና ቁጭ ብለን የተጠራሱ ሰዎች ሲናገሩትና መሳሪያውን ለመዘዘ ማለት ነው። በጣም ያስደነገጠኝ በሰዓቱ። ምን ሲሉት ነው መሳሪያ? በቃ እንደዚህ እያወራ ምናምን እንደዚህ አየኝ አይነት ነው በቃ። ሰዎች ምናምን እየተሳሳቁ ሲገቡ የሰዎቹን ደስታ በሱ ሚስቁ መሰል ነው እና መሳሪያ መዘዘ ዝም ብሎ ምናምን በቃ ማንም ሰው እንዲያወራ ውጡ ምናምን። ከዛ ምን እየሆንክ ነው? ሆቴል ነው ያለው፣ ሁሉም ሰው በነፃነት ሊጫወትበት የሚሰበሰብ ቦታ ነው እና ሁሉም ሰው የሆነ የተጎዳው ነገር ለመርሳት ነው ብዙ ጊዜ መጠጥ ቤት የሚሄደው እና ያ ነገር እንዳለ ሆኖ ለመደሰት እንደሚሄድ ያለ ሰው ሆኖ ምን ሆነ ነው መሳሪያ እስከምዘዝ ምን ደርሰው ምናምን ስለው አያገባም በቃ ወደ እኔ ሁላ ዞርብኝ ማለት ነው። አርፈህ ቁጭ ብላ አንተ ምናምን። ምን አላቸው ሰዎችን? ከዛ አስወጣቸው። ከዛ ቤት ስለሚፈራ አስወጣ። አንደኛ መሳሪያ ይዟል እና አስወጣቸው። እኔ ራሱ በወጣቱ ደስ ይለኛል፣ ግን ምንም ማድረግ አልችልም። ከምር ጓደኛው ነኝ እና ሌላ ነገርም እንዳይፈጠር ፈርቻለሁ። ምን አይነት ዘቀጠ ጭንቅላት እና ምንድን እንደሆነም ማወቅ ስለፈለኩኝ በቃ ላረጋጋው ሞከርኩ። ምንድን ነው የተፈጠረው ምናምን ስለው ያቺ ውሻ ምናምን በቃ ጥላኝ አገባች ምናምን ሰመረላት ምናምን። ስለማን ነው የምታወራው? በቃ ግራ ገባኝ። ስለማን ነው የምታወራው? ምንድን ነው እሱ ምናምን ስለው እንደዚህ ሳሩ ምናምን እና ሳሮ ምን ሆነች ጠፍታ አይደለ እንዴ ምናምን ስለው አዎ እሷማ ህይወቷን አድላላ እየኖረች ነው እኔን እዚህ ያቃጠለች ምናምን። አንተም እኮ የራስን ህይወት የምትለውን ጀምረሃል። ስለዚህ እሷም የራሷን ህይወት መጀመር መፍቷ ነው። በቃ የሆነ ሰዓት ፍቅረኛሞች ነበራችሁ፣ ግን አምሮ ተለያይታችኋል። ትዳር የሚሆን ደግሞ የሁለት ሰው ፍላጎት ነው። እንደዛ ብዬ እንትን ልለው ፈለኩኝ ማለት ነው። በታምር አለ እሷንም እሱንም በቃ ገላችኋል አለ። ግራ ገባኝ። ወሳቱ ደነገጥኩኝና ምናምን ቆይሽ መጣው ምናምን ብዬ እንደ ማስረጃ ምን እንዲሆነ ይሄ ነገር ወደኔ መዞር አይቀርም ብዬ በቃ ሽንት ቤት ሄድኩኝ። ሪካርድ ስልኬን አስጀምሬ ተመለስኩኝ። ከዛን ቅድም ተመለስኩኝ እያረጋጋሁት ቆይ እንዴት አንተ እንደዚህ አይነት ነገር ታስባለህ ምናምን አልኩት። አረ እነዚህማ ማጥፋት አለብኝ፣ አዎ እሱንም እሷንም መግደል አለብኝ። በቃ እነሱን ካልገደልኩኝ ምንም እረፍት የሚሰጠኝ ነገር የለም ማለት። ከዛ እንዴት ነው የአንድ ሰው ሞት ለአንተ እረፍት የሚሆነው? ትርፉን እኮ የአእምሮ ጭንቀት ነው የሚሆነው። እንደዛ ምናምን ሰው
ምንም አንተ ሲጀምር ስለሷ እንዴት ትደግፋለህ? እኔ እኮ ነኝ ጓደኛህ ነው ወይስ አንተን ያጋባቸው? ጭራሽ ነገሩን ወደ እኔ ዞረ ማለት ነው። ከዛን እንደውም እንድትረዳኝ እፈልጋለሁ አለኝ። ማለት ምንድነው ምረዳክ ስለው ሁለቱንም ወይ በተመሳሳይ ቦታ ላይ ወይ በተለያየ ቦታ ላይ እኔ ፕላኑን አወጣለሁ፣ እንገላቸዋለን። በቃ ከዛም በኋላ መረጃውን እናጠፋለን። እንገላቸዋለን። እኔም የሱ ተባባሪ እንደውም ማለት ነው። በቃ ደስታ የሚያስደስት ከሆነ እንገላቸዋለን። እኔ ግራ ገባኝ። ሆነ እንደ በግ እንደማረን ነው የቆጠረው። ስለአሁን በግ እንኳን ለደስታ ታርዳለሽ። አሁን ለዚህ ሰውዬ ደስታ ብዬ እሱንም ስማጠፈው እኔ ምን ቤት ነኝ? እንዴት እንደዚህ ምናምን ትላለህ ነው። ከዛም በቃ ወይ ትረዳኛለህ ወይ ደግሞ ይሄን ነገር ለአንድ ሰው እናገራለሁ ብትል አንተን ማስወግዳለሁ ነው። ከዛም በሰዓቱ በቃ ተደናግጫለሁ። እሺ እናስብበታለን። በቃ ግን የወንጀል ተባባሪ አልሆንም። ግን ነገሮች በሌላ መንገድ እንዲህ መፍታት እንዳለብህ ተረጋግተን እናስባለን። አሁን ንግባ ብዬ አረጋግቼው ገቦኝ። ከዛን ቀን በኋላ ግን ክትትሉን ሳይ በቃ የሷን ሙት መሰለል ነው፣ ምን ማለት ነው፣ መከታተል ነው። ብዙ ጊዜ ከኋላው ነበር። ሌላ ሰዎችን ቀጥሮ ነው ወይስ እሱ ብቻውን ነው የሁለቱንም እየተከታተላቸው ነበር? አንደኛ አቀባዮች አሉት መረጃ። ሰውየው እንዲህ ቀላል ሰው እንደምታየው ቀላል ሰው አይደለም። በጣም ብዙ በስሩ የሚሰሩ ሰዎች አሉ። ምንድነው ቆይ ትክክለኛ ስራው ግን ምንድነው? ኮንስትራክሽን ነው ሰርቶ ኮንስትራክሽን ብቻ አይደለም መሳሪያ በጣም ብዙ ጊዜ እሱንም እነግርሃለሁ እያልኩ ነበር። እኔ ራሱ እጁ ላይ ቋሚ መሳሪያ ይቻላል ይቀያየራል። እንዴ ኦኬ፣ በየጊዜው ይቀያየራል። ስለ ወንጀልም ስትሰራ አንድ መሳሪያ ጥይት ቢተኮስ በጥይቱ ቁጥር እንኳን መያዝ ይችላል። ያሰውያለ ያ ነገር እንዳይፈጠርበት ስለሚፈልግ ኮንትሮባንድ ነገሮች መሳሪያዎችን እንትን ይላል። ስለዚህ አሁን በዛ መሳሪያ አንድ ሰው ቢገድል ባለቤቱ አይገኝም ማለት ነው በቀላሉ። ያን ነገር ነው ተገም ያደርገው እሱ። ያ ነገር ደግሞ ነፃነት ይሰጠዋል። ምክንያቱም ባለቤቱ ያልተመዘገበበት ሰውዬ እሱ ተገደለበት ምንም ጥቅም የለውም ያ ነገር ነው። እና ጎን ለጎን እንደዚህ አይነት የኮንትሮባንድ ስራ እንደሚሰራም ነግሮኛል። እንደ ቀልድ አድርጎ ነው። ግን እንደዚህ መሳሪያ ምናምን የምፈልግ ከሆነ እኔ ያስመጣልሃለሁ። ከዛን ማለት እኔ ምን ይሰራል? ከማንም ጋር ጸብ የለኝም። ሰራው ወደ ቤቴ ነው በቃ። ከዛ ውጪ ከሱ ጋር ብገናኝ ነው አለቀ። ከብዙ ሰዎች ጋርም ግንኙነት የለኝም። እና እኔ ምንም ይሰራል ነገር የለም። ግን አንተ እንዴት እንደዚህ ስለ መሳሪያ በቀላሉ ታገኝ ቻልክ ነው? አይ የጎን ቢዝነስ እኮ ነው በቃ። እቺ እንደ ጎን ቢዝነስ ማለት እንግዲህ መሳሪያ ማለት ከባድ ነገር ነው። በሚቀላል ዝም ብሎ እንትን የሚባል ነገር አይደለም። ግን እንዴት እንደዚህ ያላሰብቻለ? ለሱ ቀላል ሁሉ ነገር እኮ ለሱ ብዙ ነገሮች ቀላል ናቸው። ኬርለስ ነው ለምንም ነገር በቃ ምንም ነገር ይፈጠር ያው ነገሮች የሚያስተካክልለት ሰው አለው። አንዳንዴ እንደውም በዛ ከሰሱ የሚል ነው ይመስለኝ ፖሊስ ጣቢያው ራሱ በዛ ፖሊስ ጣቢያው ከሰሱ የሚል ነው ይመስለኝ። ብዙ ሰዎች እሱን የጎዳቸው ሰዎች ራሱ ሄደው እዛ ነው የሚከሱት። ሌላ ፖሊስ ጣቢያ የሚትድሉ አያገኙትም። እዚህ ሄዳሉ፣ ይከሱታል፣ እሱም ማርዶ ይወጣል። ያው ታስሯል እንዲባል በሳቱ ሰዎቹን ለማረጋጋት ሲባል ይታሰራል። በነጋታው እነሱንም ሄዶ ሰላም አደራችሁ ይላቸው ይችላል፣ ሊያስደነግጣቸው ይችላል። በቃ ነፃነቱን በቀላሉ ያውጃል። ከዛም በኋላ ማንም አይዳፈርም ማለት ነው። ይሄ ማለት በጣም የሚያናድ ነገርና የሚያሳዝን ነገር ነው። እንደ ሀገር ምን ያህል መዝቀጥ እንደሆነ የሚያሳይ ነገር ነውና በጣም ያሳዝናል። እንግዲህ ነገር እኔ በጣም በበኩሌ በጣም አዝኛለሁ። እስቲ ይሄ ፖሊስ ጣቢያ ኃላፊ ምናምን የተባሉት ራሱ ምኑ ናቸው? ለነሱ ዝምድናም አላቸው ሲባል አጎቱ መሰሉ ሳስበው አጎቱ ብዙም ጭምጭምታው እርግጠኛ አይደለሁም። ግን አልነገረህም? ምንም ማስረጃ ምን አይነገረህ ነገር ካለ ለምን ይነገረኛል? ስለ አንደኛ ይሄን ነገር ካወቅኩኝ እኔም የሆነ ቀን እከደዋለሁ ብሎ ማሰቡ አይቀርም። ይሄንንም አሁን እነዚህ መረጃዎችን ፈልጎ አይደለም። አንደኛ ንዴት ላይ ስለነበረ እኔም በሳቶ ጠንቅቄ ስለነበረ ነው ሪከርድ ያደረኩት። እንደዚህ እሷ እንዲገል እንትን እንዳቀደ ምን እንዳለ ያ ነገር ነው እንጂ ፈልጎት ወይ ወዶ አሁን እንደዚህ ስራ ተባባሪ እንደሆን ፈልጎ አይደለም። ምክንያቱም እኔ ነገ ከነገ ወዲያ እኔን በቀላሉ ማስወገድ እንደሚችለኝ ያውቃል አይደለ? እና ስራ እንስራ ቢለኝ ይሄዳለሁ። ያን ነገር ስለሚያውቀው ለሱ እኔ ምንም ነኝ። ያን ነገር አለ። ስለዚህ ይሄን ደግሞ ይሄ አጎቴ ናቸው እንደዚህ ፖሊስ ጣቢያ ያለ ምናምን ብሎ አልነገረኝም። ግን በቃ ወንጀል ሰራም ብሰራም እኔ አስወጣለሁ። ምንም ያስፈራ ነገር የለም። በቃ እኔን አትይኝም ነው። እኔን እየኝ እስቲ በነፃነት ነው የምንቀሳቀሰው። ምን ማለት እንደፈለኩኝ ቤት ቀያይራለሁ፣ እንደፈለኩ ደስታዬን በቃ እንደፈለኩ አከብራለሁ። ከማንም ጋር ምንም ባረግ ለምን እንደዚህ ያረክ ምን ይሰል ያ ነገር አለ። ስለዚህ በቃ ብዙም አትጨነቅ ነው የሚልህ አንተ። አትጨነቅ ወንጀል ለመስራት ምናምን ያሰብኩ ነው ማለት ችግር የለውም። በቃ እኔ ናና አማክረኝ፣ የሆነ ነገር ያስቀይም ሰው ካደረሱ አማክረኝ፣ በቀላሉ ፊክስ እናደርጋለን። ያ ነገር አለበት። ይህ ሰውዬ እንግዲህ በዚህ ሁኔታ
ለማን የማይመለስ አይነት ነው። በሱ የተነሳ እኮ ብዙ ሰው ይሄን አካባቢ ለቆቷል። እንዴት ምን እያደረገ? ምክንያቱም እሱ ቤተሰቦቻቸውን ይጎዳባቸዋል፣ ምን ይልባቸዋል። ከሰውት በነጋታው ይወጣል። ሲወጣ ደግሞ እነሱ ነው ሄዱ የሚዝትባቸው። ይሄ ማለት ደግሞ የሆነ ሌላ እርምጃ እንራመዳለን ካሉ እንደሚያጠፋቸው ስለሚያውቁ ያላቸው አማራጭ ያው ብሶታቸውን በውስጣቸው ይዘው ወደ ሌላ ቦታ መሄድ ነው። አካባቢው ለቀው በቃ ቀጥታ እዛቸው ራሱ ነገ እንዳላያችሁ ነው። ነገ እዚህ አካባቢ ላይ እኔ በማልፍ መንገድ ስታልፉ ካዩዋችሁ አስወግዳችኋለሁ። ምንም እንደማታምጡ ታውቁታላችሁ። ምክንያቱም ማታ አስገባችሁኝ ይሁን ነገ ጠዋት ላይ እዚህ ጋር ነኝ ይሄ ነገር አለና ብዙ ሰው ራሱ በሱ የተነሳ ከዚህ ቦታ ለቋል። ለዛ ነው በቃ ምርር አለኝ። ስለዚህ ነገ ከኔ ጎዳ አሁን እንደምታየው ባለቤቷንም ልጅቷንም ገሏቸዋል ሁለቱንም። አሁን ይሄ መረጃ ደግሞ እንደወጣ ሲያቅ ወደ እኔም ይዞራል። ቶሎ ይሄ ወደ ህግ ቀርቦ ፍርድ ካላገኘ በቃ ይሄን ነገር ያቃል ብሎ የሚያስበው እኔን ስለሆነ ወደ እኔ መዞሩ አይቀርም፣ ወደ ቤተሰቦቼ መምጣቱ አይቀርም። ያን ኃላፊነት ወስጄ ነው አንተ ጋርም ተደጋጋሚ እየደወልኩኝ ቶሎ ነገሮች እንዲስተካከሉ ጨቀጭቀኝ ነበረው። እሱ ልክ ነው። ብዙ ነገሮች ወደ አንተም እየመጡብህ ነው አውቃለሁኝ። ወደፊት የሚመጣብህን ነገር በእርግጥ እኛም ስናገኘው ማን ነው የነገራችሁ ምናምን አይነት ነገር እያለ ነበር መጀመሪያ ላይ። ከዛም በኋላ እኛ እንግዲህ እንደዚህ ያው በጣም እንትን ካልሆነ በስተቀር እንዲያምኑ ግዴታ ማወቅ ካለባቸው በስተቀር አናሳውቅም። ምክንያቱም ፕራይቬሲ ነው እና በጣም እንትን እየጠየቀኝ ነበርና ከዛም በኋላ መጨረሻ ላይ በቃ ያው የተፈጠረውን ነገር ሜቢ አይተዋል መቼም ሚዲያ ላይ ምናምንና በጣም የሚያሳዝን ነገር ነው የተፈጠረው። እና አሁን እስቲ እኔ አሁን አንተም እንደነገርከኝ እንግዲህ ማስረጃዎች አለኝ ብለኸኛል አይደለ? እስቲ ማስረጃዎቹ እንግዲህ ያው ወሳኝ ማስረጃዎች እንዳሉ ለኔም አሳይተኛል። እዚህ ጋር ለሚመለከቱን ሰዎች የሰዎችን ገባ ደም የሰዎች ፍትህ እንዲወጣ የሚፈልጉ ብዙ እኛን የሚያግዙን ሰዎች አሉ። ለነሱ ብለን ደግሞ ሚዲያ ላይ እንለቃለን ይህንንም ነገር እየቀረጽንም ያለ ነው ለዛ ነው። ስለዚህ ያሉን ማስረጃዎች ስላሉ ማስረጃዎች ንገረን። ስትሞትም ልጅቷም ስትገደል ፎቶም አለኝ ብለኛል፣ ብዙ ነገሮችም አለኝ ብለኛልና ተከታትዬዋለሁ ስለነገረኝ ብለኛልና እሱን ነገሮች ስለሱ ንገረን። እንዴት እንደቀረጽከው ያንን ነገር ሲያደርግ እንዴት እንደነገረ ንገረንና እነዚህ ማስረጃዎች ይዘን በቀጥታ እሱን አንገቱን ይዘን ባለበት የትም ይሁን የትም አንገቱን ይዘን ሌላ ፖሊስ ጣቢያ ሌላ ፍርድ ቤት እንሄዳለን። ምክንያቱም ይሄ ሰው ጊዜ የሚሰጠው ጉዳይ አይደለም። እኛም ላይ መልሶ ሌላ ጥቃት የሚያመጣ ሰው ስለሆነ ለኛም የማይመለስ አይነት ሰው ስለሆነ ለማንም አይመለስም። ገባ? ስለዚህ ይሄ ሰው በቃ ሊባል ይገባል። ከዚህ በላይ በህዝብ ላይ በሰው ላይ መጫወት ይበቃል። ስለዚህ ያለውን ማስረጃዎች ንገረኝ፣ ቀጥታ ወደዛ እንሂድ። እሺ አሁን እኔ ጋር ያሉት ማስረጃዎች ቅድም እንዳልኩ እኔን ሲያማክረኝ እሷን ለመግደል ሲያማክረኝ መጀመሪያ ሲያቀድቅድ ቮይስ ነበረ። እሷን መግደል እንዳይፈልግ ባለቤቷንም መግደል እንዳይፈልግ እሷ አለ እና እንደዚህ የኮንትሮባንድ ንግድ የሚሰራባቸው ዶክመንቶች አሉ። ለማን እንደሚያከፋፍል የሚሸጥበት ከማን እንደሚቀበል ወረቀቶች አሉ። እነሱ እንዳጋጣሚ ያነሱበት በፎቶ ስላነሷቸው እነሱን እና የግድያ ከመፈጸሙ በፊት መጀመሪያ ደውሎልኝ ነበረ። ያን ነገር ላረገው ነው ተከተለኛለህ ወይስ ምን አሰባል ምናምን። ከዛ ምንድነው የምትለው? እኔ የዚህ ወንጀል ተባባሪ ልሆን አልፈልግም። አንተም የራስህ ህይወት አለህ እና የራስህ ህይወት ላይ ብትኖር ይሻላል ምናምን ስለው ጆሮ ላይ ዘገው ማለት ነው። ከዛም ቤቱንም ስለማውቀው በቃ የስራ ልብሴ እንኳን አልቀየርኩም። በስራ ልብሴ ነው እንትን እንዳልኩኝ ራሴን ትንሽ ኩፍያ ምናምን አልኩኝና እንዳያቀኝ ብዬ ከርቀት ወደ ቤቱ አካባቢ መጣኝ። ከርቀቱኝ መከታተል ጀመርኩኝ። እዛው የኮንስትራክሽን መኪናም ነበረ፣ በዛ ነበር ስከታተል የነበረው ቀስ ብዬ። በጣም ከርቀቴን ጠብቄ በጣም ተጠንቅቄ ነበር ስከታተል የነበረው። በጣም ንዴት ሊሆኑ በቃ እየተሯሯጠ በቃ እየሄደው ከዛ እንዴት እንዳገኛት እራሱ አላውቅም። መጀመሪያ የገደላት እሷ ነው። እንዴት ነበር? እስቲ በስልክ ደውሎ ነው ምን አድርጎ ነበር መጀመሪያ እሷን እንዲያገኛት ያደረገው? ሌላ ሰው አለ? ሌላ ሰው ሊኖሩ ይችላል። እኔ ከስከታተለው ብቻ በቃ በንዴት አካባቢ እዚህ ጋር አለች ተብሎ እንደተነገረው አይነት አኬር ነው ሲሄድ ነበር ማለት ነው። እና በመኪና እየተከተልኩት በቃ ይሄን ነገር በቪዲዮ መያዝ አለብኝ፣ ቢያንስ ማጋለጥ የምችለው ይሄን ነገር በዛ አንጻር ነው አልኩኝና ቪዲዮ ስልኬን ከፍቼ እዛ ሁኔታውን ከመጀመሪያ ጀምሮ ሽጉጡን አንዴ ያወጣል አንዴ ይከታል። መንገድ ላይ እንኳን ማለት ነው መንገድ ላይ እንኳን አንዴ ያወጣል አንዴ ይከታል ምናምን፣ ይበሰጫጫል፣ ይቆማል፣ አካባቢውን ይቃኛል ምናምን። ከዛ እኔ ሰውዬ ምን እየሆነ ነው አልኩኝና ልክ በጣም ቪዲዮን አድርጌ ምናምን እየተከታተልኩት የሆነ ወደ ቅያስ ነው የገባው። ከዛ የዛን ሳለ ቀስ ብዬ ከመኪናው ወርጄ ምናምን
እንትን አልኩት ተደብቄ ማየት ጀመርኩኝ። እንዳጋጣሚ እሷም ከቤቷ እየወጣች ነበር። ምንም አላመንታም አላወራት ምን አላት። ቀጥታ ነው አንቺ ውሻ ምናምን አላትና በሽጉጥ ተኮሰባት ማለት ነው። ቀጥታ የተኮሰባት ሰው ምናምን የለም ነበር አካባቢው። እሷም ለደህንነቷ ፈልጋ ነው መሰለኝ ጭር ያለ አካባቢ ነው፣ ብዙም አካባቢ ላይ ሰዎች የሉ እና ተኩሶባት በቃ ቁሙ አልወጣለትም፣ ገሏት ራሱ አልወጣለትም። እና በዛ ቅጽበት የሆነ ትንሽ ደቂቆች እንትን እያሉ እያለ ድምጽ ሰምቶ ነበር። ባልየው አይ ቲንክ ቤት ውስጥ ነበር መሰለኝ። እሱም ልክ እየተሯሯጠ ሲወጣ እሱንም እዛው ይደገም። እዛም በቃ አሁን የልቡ እንደደረሰ አይነት ደስ የሚል ሆነ አላለ የንዴት ሳቅ እንደዛ እየሳቀ ምናምን እንትን ማለት ጀመረ ማለት ነው። እኔም ቪዲዮን ቶሎ እንትን አልኩኝና ዞሮ ከመጣ በሄደበት መንገድ ስለሚመለስ ቶሎ ብዬ ነው ቪዲዮን አቆምኩትና እሱን ቪዲዮን አሳያለሁ። ወደ መኪና አስነስቼ ሄድኩኝ። ከዛም በኋላ ምንም ነገር ማድረግ አትችልም ነበር። ይሄንን ነገር በሰዓቱ እጁ ላይ መሳሪያ አለ፣ ምንም ማድረግ አልችልም። አሁን እዚህ ጋር እኔ ምን ማድረግ ነው ምናምን ብዬ ወይ ደግሞ የሆነ እየጮኩ በወጣ ዞሮ ያ መሳሪያ ለኔ መደገሙ አይቀርም። ምክንያቱም ሰውየው አንዳንድ የሚያደርገው ነገር አያውቅም። የሆነ አንዳንድ ነክ ይመስለኛል፣ ይቅርታ የሰው ልጅ አይባልም ግን። ስለዚህ ይህም መረጃም ደግሞ እንትን ብዬ ለህግ አቅርቤ እሱም ተገቢውን ቅጣት እንዲያገኝ ስለምፈልግ በሰዓቱ እሱ ሊይዘውም ምንለውም አልሮጥኩም። ቀጥታ ራሴን ወደ ማሸሽና መረጃ ወደ ማሸሽ ነው የሄድኩት። ከዛም በኋላ ነው ወደ እናንተ ቢደውልኩላችሁ። በጣም ትልቅ ነገር ነው ያደረከው ነገር። በእርግጥ ቢቻል በህይወት እያሉ ለሰዎቹ መድረስ ነበር የኛም ስራ ሊሆን የሚገባው። ቢቻል ቀደም ብሎ ነበር። እኛም እንግዲህ ያወቅነው ነገር የለም፣ ምንም ነገር የለም። አንተም እንግዲህ በቻልከው አቅም ቢያንስ የተፈጠረው ተፈጥሮ ወንጀለኛ ማስረጃ ተይዞበት እንዲቀርብ እያደረክ ነውና በዚህ አጋጣሚ አንተንም እንግዲህ ምን ሊመጣብህ እንደሚችል ሳታቅ ብዙ ነገሮችን ለእውነት እየተጋፈጥክ ስለሆነ በዚህ አጋጣሚ አንተንም ማመስገን እፈልጋለሁ። እንደዛም ደግሞ በቪዲዮ መያዝህም ደግሞ በጣም 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 ልትደነቅ ይገባል። እንግዲህ ከቻልን ያው ሜቢ ላይ ፈቅደው ይችላል የዩቲዩብ ህግ። እንግዲህ ብዙ ጊዜ እኛም ቪዲዮ ስንጭን ብዙ ነገር ይያዝብናል። በዛ ምክንያት ብዙ ጊዜ እንደዚህ አይነት ነገሮችን እንግዲህ መልቀቅ አንችልም። ውድ ቤተሰቦቻችን ሰው ሲገደል ደም ነገር ምናምን መልቀቅ አይቻልም እና በዛ ምክንያት ነው እንደዚህ አይነት ነገሮች ማንለቀው እንጂ ብዙ ቪዲዮዎች አሉ እኛ ጋርም እንደዚህ ወንጀል ሲፈጸሙ ምናምን ብዙ ነገሮች አሉና ከቻለን እንግዲህ እሱንም ቪዲዮ ያው መጀመሪያ ሲያስፈራራት ምናምን ያለውን እንትን ያንን መልቀቅ ከለቀቀልን ዩቲዩብ የማይዝብን ከሆነ እንለቀዋለን ውድ ቤተሰቦቻችን። ካልሆነም እንግዲህ አስፈላጊና ኔሰሰሪ ነው ለሚል ሰው በቴሌግራምም ያንን ነገር መላክና ይህንን ነገር በግልጽ ማውጣት ይቻላል። ውድ ቤተሰቦቻችን እንግዲህ አንተንም በዚህ አጋጣሚ በሚዲያችን ስም እናመሰግናለን። አሁን ማስረጃዎችን ያሉትን ማስረጃዎች ለኛ ተሰጠናለህ በሚገባ። ከዛም በኋላ ያሉትን ነገሮች እንግዲህ በቀጣይ ደግሞ እኛም መሄድ ያለብን ቀጥታ ወደሱ ነው። ጊዜ የሚሰጠው ጉዳይ አይደለም። አሁን ያልከኝም ማስረጃዎች ወደኛ ትልክልናለህ። እንግዲህ በዚህ አጋጣሚ ጀግና ነህ፣ በጣም ጎበዝ ነህ። ምን እንደምል አላውቅም እኔ። በዚህ አጋጣሚ እንደዚህ አይነት ነገር ማሰብ ማለት በጣም ትልቅ ነገር የሚጠይቅ ነው፣ ማሰብ የሚጠይቅ ነገር ነው። ምክንያቱም ማስረጃ ምን ያህል ዋጋ እንዳለው በዚህ ዘመን እንግዲህ ግልጽ ነው። ይህ ሰውዬ ሌላ ቦታኛም ላንጠይቀው የቻልነው እነሱም በቀላሉ ሊለቁት የቻሉት ማስረጃ የላችሁም በሚል ነው። ዝምድናው እንዳለ ሆኖ አሁን ግን ማስረጃው አለ። ምንም አባቱ ያመጣም የሚደረገው ነገር በሙሉ ተደርጎ በህግ ቁጥጥር ስር ይውላል ካሁን በኋላ ማለት ነው። ስለዚህ አሁን ምንም ንግግር አያስፈልግም። ቀጥታ ሄደን ያለውን ነገር እያንዳንዱ ነገር ያወራታል። አይ ካለ ደግሞ እንግዲህ እንታያለን ማለት ነው። ስለዚህ እስቲ በመጨረሻ የምትለን ነገር ካለ ለኛ አስተያየት መስጠት የምትፈልገው ነገር ካለ? እሺ በመጨረሻ ማለት ፈልገው ነገር እናንተም ይሄን ነገር የሆነ ይመለከተኛል ብላችሁ እዚህ ድረስ መጣችሁ ይሄንን ሰው ደግ ለማቅረብ ከኔ ጋር ስለሰራችሁ ከልብ አመሰግናለሁ። ምክንያቱም ብዙ ኃላፊነትን ነገር ወስዳችሁ ነው። እናንተ ላይም ይሄ ነገር ዞሮ መምጣቱ አይቀርም። ይሄ ሰውዬ እንዳልኩ እጁ ረጅም ነው። እናንተ ላይም አደጋ ሊያደርስባችሁ ይችላል። ግን ያንን አደጋ ምንም ማለት አይደለም ብላችሁ ከኔ ይልቅ የወገኔ ህይወት ያስጨነቀኛል ብላችሁ እዚህ ድረስ ስለመጣችሁ ከልብ አመሰግናለሁ። ምንም ችግር የለውም። እንግዲህ አንተም እንግዲህ ያው እንደምታዩት ትልቅ ስራ ሰርቷል። እንግዲህ ውድ ቤተሰቦቻችን አንተም ይህን ያህል ኢንቨስቲጌሽን እንደዚህ አይነት የምርመራ ነገሮችን መስራት የምትችል ከሆነ ከኛም ጋር መረጃን በማቀበል ምንም ቢሆን እንግዲህ የምትሰራበት ነገር ወይ እናመቻቻለን። በጣም ጎበዝ ነህ። ሁለተኛ ደግሞ ጥበቃም ያስፈልጋል።
የሰውዬ የሆነ ነገር ላይ እስከሚደርስ ድረስ የሆነ ነገር እስከሚሆን በቂ ጥበቃም ስለሚያስፈልግህ ከኛም ጋር መሆን ትችላለህ እስከዛ ድረስ። ስለዚህ ውድ ቤተሰቦቻችን እንግዲህ በቀጣይ እስቲ ሰውየው ጋር ሄደን በቀጣይ ያለውን ነገር እናሳያችኋለን ማለት ነው። ውድ ቤተሰቦቻችን እስከዚያው ድረስ መልካም ጊዜ፣ መልካም ቆይታ። ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ አበረታቱን ውድ ቤተሰቦቻችን። እንግዲህ ሌላም ነገር ደግሞ እኛን የምትነግሩ ነገር ካለ በውስጥ ለማገዝም ይሁን እንደገናም ደግሞ እኔም እንደዚህ አይነት ታሪክ አለኝ እንደዚህ አይነት ኬዝ አለኝ ብላችሁ በውስጥ በቴሌግራም ጻፉልን። እስከዚያው ድረስ መልካም ቆይታ፣ መልካም ጊዜ። እንግዲህ ውድ ቤተሰቦቻችን እንግዲህ እንደምታዩት በጣም እንግዲህ በፍጥነት ልጆችን ይዘን እንግዲህ ልጅቷንም ነይ ብያታለሁ። በመሀል ትመጣለች መጀመሪያ ጠቆመች ማለት ነው። ስለዚህ ውድ ቤተሰቦቻችን እንግዲህ አሁን ወደ ቤቱ እየሄድን ነው። ቤቱ እንደተመለሰ ሰምተናል። እንግዲህ ቤት ውስጥ እዛ ሄደን ምን አፋጠጥ ይሆናል ማለት ነው። ውድ ቤተሰቦቻችን እንግዲህ ምን ይፈጠራል የሚለው ነገር አብረን የምናይ ይሆናል። ሁላችሁም አብራችሁን አንተ ሰው ምንድነው ምንድነው? ቆይ ምን አባረሽ? ምንድነው ነገር ይኸውልህ አረፋ ቁጭ ትላለህ። ምንድነው የምትፈልገው ከቤቴ? ቤቴ ውስጥ ምንድነው የምትፈልገው? ምን አባ ነው የምትለው? ምን አረፍ ነው የምትለኝ? ቆይ ምን አባ ነው ነገር ያለው? በሱ ደነከኝ በህግ አምላክ እያልኩ ነው። አንተ ውሻ ምን እንዳደረግህ አውቃለሁ። እሺ ያንዳንዱ ምንድነው የምትፈልገው? ባለፈው መጣ ይኸውልህ ፖሊስ ጣቢያ ወሰድከኝ አይደል? ምንም የተገኘ ነገር የለም። ምንድነው አንተ ጋር የምትፈልገው? ዝም በለው። ትናገራለህ። ፍላጎት አለ። እያንዳንዱ ነገር ትናገራለህ እኮ። ምንድነው የምትፈልገው? የምትፈልገውን ነገር ንገረኝ። እንደባለፈው የምታመልጥ መስሎ ነው። አታመልጥም። እሺ ነፃ ሰው እንደሆንኩ እኮ ታውቃለህ እኮ። ምንድነው ቤቴ ውስጥ እየመጣ? ኧረ ነፃ ሰው ነው። አሁን ግን ከዚህ በኋላ አንተ ነፃ ሳሪ የምትሆነው እንደምከሰት አውቃለህ። ደብድበኸኛል፣ በጓደኞች ፊት ደብድበኸኛል። አዎ ይኸውልህ ትሰማለህ? እንደማንኛውም ሰው እንደሌላው ጊዜ ወጣለሁ ብለህ እንዳታስብ እሺ። እሱን ችግር የለውም። እሱን እናያለን። የምታመልጥ እንዳይመስልህ፣ ከእኔ የምታመልጥ እንዳይመስልሽ። እሺ አሁን ምንድነው የምትፈልገው? ቤቴ ለቀህልኝ ውጣ። ምንድነው የምትፈልገው ከቤቴ? ምንድነው የምትፈልገው? አዎ ምን እንደምፈልግማ ታውቃለህ። ወንጀለኛ ነህ አልከኝ። ሄደን አይደለ? ህግ ቦታ ሄድ። ተነስ። ደብድበኝ ወሰድከኝ። ይዤ አሁን ቀጥታ ሄዳለሁ። እሺ እንደፈለክ እኮ አንተ ቤት ተደብቀህ ምንም ማስረጃ እንደሌለ ምንም የምታወራው ነገር ውሸት እንደሆነ እኮ ታወቀ እኮ አይደል? አይኔ እያየ ነው አይደል የወጣው? አይ ስለሱማ ያለ ማውራት ካለብን ገና እናወራለን። እሺ እናውራ። የምታወራው ነገር ካለ አውራና ውጣልኝ። ማውራት ብቻ አይደለም ገና ይኸውልህ ለሰራው ወንጀል በሙሉ ገና እያንዳንዱ ትጠየቃለህ። አንድን ሰው ወንጀል ትጠየቃለህ ነግሬሃለሁ። እሺ ሌላ ነገር እንዳትወራ። ታስፈራራኝ እንዳትሞክረው ነው። ህግ ያለበት ሀገር ነው። ህግ ቦታ ብንሄድ ደስ ይለኛል። ወንጀለኛ ማለት አንተስ በመሳሪያ ስንት ቀን ስታስፈራራ አልነበር እንዴ? ስለምን መሳሪያ ነው ተወው። አሁን ነግሬሃለሁ። እያንዳንዱ ነገር ትናገራለህ። ምንም እኔ ከኔ ተርፎ ምንም ነገር የለም። አዲስ ነገር የለም። ማስረጃ የለህም ነው እያልክ ያለኸው? ማስረጃ ቢኖርህ እኮ ፖሊስ ጣቢያው አይንህ እያየ እኮ በነፃ እኮ አይለቀኝም። አሁን ደግሞ ዛሬ ቤቴን በሬን ሰብረህ ገባህ አይደል? ስለ ፖሊስ ጣቢያውማ እንነጋገራለን። እሺ ማስረጃ የለም ላልከው አስገባው። ቆይ አስገባው። ምንም ማስረጃ የለም። ዝም ብለህ አትልቀው። ና ምንድነው? ሰላምታሽ የት ታገኛለህ? ማን ነው ማለት ነው? ማስረጃ እና ምንድነው? ማን ነው? ተሽኔ ረስተኝ ነው። እንተዋወቃለን እናንተ እንተዋወቃለን። ጓደኛዬ እሱ ነው። አላቆም እያልክ ነው ወይ? አንድ መስሪያ ቤት እንሰራ ነበር። ከዚህ የተለየ ምንድነው የምንተዋወቀው? ማለት እኔ ከእናንተ ብዙ ነገር እንዳላሰለፍን አንድ መስሪያ ቤት እንሰራ ነበር። በቀላል ገምታው። ማስረጃህ ምንድነው? ለማንኛውም ተው
ይሄን የውሸት ማስረጃ ሰብስበህ እሺ፣ አሁን ሁሉም ነገር ታውቋል። ዝም ብለህ ማስረጃው ምንድነው ምናምን አትበል። በቃ ማማን ያለብን ነገር ነው። ምንም የታወቀ ነገር የለም። መጀመሪያ ማን እንደሆንክም አላውቅም። ስለማንነቱ አላውቅም። እንኳን አብረን ሰርተን የሰራነው ነገር ኖሮ ላምንልህና ጭራሽ አታውቀውም አይደለ? ሌላ የተሻለ ማስረጃ ካለ በማስረጃ ሞገተኝ። ህግ የሚዳኘኝ ከሆነ ህግ ቦታ እንሂድ። አለበለዚያ ቤት ይለቃችሁ። አንተ እኮ ህግ የሚችል ሰው እኮ አይደለም። ታውቃለህ። ግን አሁን በቃ ማመን ያለብን ነገር ነው። ማን ነገር መካድ ያው ሌላው ቢቀር ፎቶውን አሳየው በእናትህ አንተ ፎቶ የትም ቦታ ሊያነሳኝ ይችላል ለኔ ፍላጎት ካለው ነው። እንደዚህ አይነት ደግሞ በፈጣጣው እንደዚህ አይነት አይቼም አላውቅም። እንደዚህ አይነት እንዳንተ አይነት ወንጀለኛ እንዴት እንደጠጋ ማስረጃችሁን ትንበሉ ወይ ከሳሱኝ። አለበለዚያ ቤት የለቃችሁት ምንድነው? የሰላም ምን አባ ነው? እያንዳንዱ ነገር ትናገራለህ። ይኸውልህ ነግሬሃለሁ። ትናገራለህ። ነግሬሃለሁ። ይኸውልህ እሺ፣ ማውራት ያለበት ነገር ነው ታወራለህ። ጀምር። አሁን ጊዜው አንተ ሊመስል ይችላል፣ ግን ከቆይታዎች በኋላ ትጸጸታለህ በምታደርገው። ፖሊስ ጣቢያ ላይ ያስቀመጥካቸው ሰዎች ከዛም በኋላ እነሱ ሲያስፈቱህ ማለት ነው። እሱን አንተ ነህ እያልኩህ ያለው። እኔ ስለ ጣቢያ ስለምናምን አይደለም እያወራሁ። ዝም በል ነግሬሃለሁ። ዝም በል ውስጥ ገብተህ እየሰራህ ነው ያለው። ይኸውልህ ጥንቃቄ አድርግ ስለምታደርገው ነገር እያልኩህ ነው። ሲጀምር እኮ አንተ አንድ ህግ ያለው ነገር ሰርተህ አታውቅም። ታውቃለህ አይደል? አንተ ማን ነህ? አጉል እንደ ህግ ሰው አትሁን። ምንም እንደማታውቀኝ ሰው አትስራ። የተዋውቀን ነው አላያቸውም እኮ እነዚህ ነህ። ኧረ ዝም በለው በእናትህ። ሁሌ በነፃነት እንትን ማለት ለምዶላ። ነግሬሃለሁ። አሁን ትናገራለህ ወይስ አትናገርም? ምንድነው ማለት? አስፈላጊ ከሆነ ሌላም ማስረጃ አለ። አለ የምትለው ማስረጃ ካለ ማስረጃ ነው። ዛሬ ምለቅ እንዳይመስል ከዚህ ቤት ይኸውልህ ሬሳም ቢሆን ይወጣል እንጂ ምለቅ እንዳይመስል። ምንም ነገር የለም። እሺ፣ ከዚህ የተለየ ነገር ነገር የለም። እሱን እኔ እናንተ እንናገራለን። እና ቆይ አንተ ጠብቀኝ እንጂ ሌላ አንተ እንዳይ። እሺ፣ አሁን ይኸውልህ የተለያየ ሰው እያመጣህ ውስጥ እያስገባህ ነው ያለው። ምንድነው? ይሄንን አንተ ነው ይኸውልህ ጭራሽ ሲጀምር ተኩስ ስትገላት ራሱ ይታያል። እስቲ ተረዛ ደግሞ በእጅ ልትይዝ ነው። ይኸው እያየ ነው ወይ? ይሄ ምንድነው? ይኸው እንዴት እንደምታስፈራራት አንበርክከ መንገድ ላይ አንተ ውሻ። ይሄ ሐሰተኛ ቪዲዮ አለመሆኑ ትናገራለህ ወይስ አትናገርም? ትናገራለህ ወይስ አትናገርም? ይኸውልህ እየነገርኩህ ነገርኩህ። አንዴ እስቲ ቁጭ በልና እስቲ በምን ነገር ያለው ነው። አንተ ሰውዬ ይኸውልህ አሁን ጸብ አይደለም። የሰው ልጅ ሁሉ ጊዜ የሚለፋው ለገንዘብ ነው። ገንዘብ ለማግኘት ነው አይደል? ነገርኩህ። አሁን ይሄን ነገር እንዴት እንዳደረግን እናንተ እንወያይበት። ይሄን መረጃ እዚህ ሌላ ቦታ ላይ ማውጣት እንዴት እንዳደረግህ ነገር እንድትነግረኝ እፈልጋለሁ። እሺ ቆይ ተረጋጋ መጀመሪያ። ስለዚህ ጉዳይ ሌላ ቦታ ላይ ማውራት ያለብህ አይመስለኝም። አሁን ምን ያክል ገንዘብ ነው የምትፈልገው? በግልጽ ንገረኝና በገንዘብ ጉዳዩን ጨርሰው። ገንዘብ አልፈልግም። እንዴት እንዳደረግኩ ይሄን ነገር እንድትነግረኝ ነው የምፈልገው። ሁሉ ነገር የሚያደርገው ገንዘብ ነው አይደል? ገንዘብ ነው አይደል የሚገዛው? የምትፈልገውን ገንዘብ ንገረኝ። ምንም አትፍራ፣ አትሳቀቅ። ይሄን ነገር አድርገዋል አላደረኩም? ካንተ ማወቅ ፈልገው። ለአንተ ይሄን ነገር መናገር ያለብኝ አይመስለኝም። ነግሬሃለሁ። ይልቁንስ የሚጠቅምህን ነገር እየነገርኩህ ነው። ይኸውልህ ነግሬሃለሁ። እዛ ፖሊስ ጣቢያ ሂጅ ድጋሚ እወጣለሁ ብለህ አስበህ ከሆነ እዛ እንደማንሄድ ምን አይነት ነገር እንዳለ እዛም ደርሼበታለሁ። ስለዚህ ሁለታችን መስማማት አንችልም? እንችላለን። ስለዚህ በቃ ዲል እናድርግ። የሚያስፈልግህን ነገር ንገረኝ። ቼክ ተጽፎ ይሰጥህ። ጉዳዩን በዚህ እንዝጋ። በመጀመሪያ ግን ያደረግከው ነገር እንዳለ የምትነግረኝ ከሆነ እኔም ይሄንን ነገር ድጋሚ ላላነሳብህ፣ አንተም ደግሞ እያንዳንዱ ያደረግከው ነገር እንደምትነግረኝ ቃል ግባልኝ። እነግርሃለሁ፣ ችግር የለውም። ግን አሁን አብረው ያሉትን ሰዎች አስወጣ። ካሜራ ማጥፋ። ይወጣሉ። ሁለታችን መጨረስ ያለብን ነገር። ዳዊት አንዴ ውጭ ጠብቁት። እሺ ሁላችሁም ማንም ሰው እንዳይቀሩት ሁላችሁ። ላይ ምናምን ጊዜ የሚያስፈልግበት ጊዜ አይደለም። ምንድነው መሰለኝ ሳራን እንደምወዳት አስቀድሜ ነግሬሃለሁ። እሺ ኦልሬዲ ሁሉም ማስረጃ አለ። ፊልሙ ላይ ያየሁት ነው። ያ ከሃዲ ጓደኛዬ ብዬ ብዙ አመኛው ነበር፣ ግን አሳልፎ ሰጠኝ። ደግሞ ጓደኛ ነኝ ብሎ መተዋወራል። ለማንኛውም ነገሮች በአጋጣሚ ነበር የሆኑት። እንዴት ማለት? ለረጅም ጊዜ ወዳት ነበር፣ አብረን ነበር። ከዛ በኋላ የሆነ ሰዓት ላይ አድራሻዋን አጠፋችብኝ ይመስለኛል። ጓደኛዋ ናት ይሄን ስራ የምትሰራው። ምንድነው አንተስ አብራችሁ ያላችሁ የምታደርጋት የነበረው? ለምን ነበር የምትደበድባት? ጥፋት ነበረብኝ። ይሄን አልኩ። ለምንድን ነው የምትደበድባት የነበረው? ደበድባት ነበር። ማንኛውም ወንድ እንደሚያደርገው ያ ነገሮች ተፈጠሩ። ማንኛውም ወንድ አይደበድብም ሴት።
ይደባደባል። ብዙ አለ በየቤቱ እየተደበቀ ነው እንጂ ሁሉም ይደባደባል እኮ። እንደማንኛውም ወንድ አትበል። የወንድ ባህሪ አይደለም መደብደብ። እሺ ላንተ ሊመስል አሁን ሁለታችን እኮ ዲል ልናደርግናለን። ስለ ጉዳዩ ልንገባ ነው አይደል ያለነው? አይ እንደማንኛውም ወንድ አትበል ነግሬሃለሁ እንጂ የራስን ጥፋት ራስህ ሁለታችን እኮ ነገሮችን እንጨርስ እኮ አንችል ነው። የምትወዳት ከሆነ ታዲያ ለምን ትደበድባታለህ? ለምንስ ሌላ ሴት ጋር ተቀናባት ነበር በቃ ማለት ነው። ከዛ የተለየ ነገር አይደለም፣ በቅናት ነው። ስራ ቦታ አለም ከጓደኞቿ ጋር የምታደርገው ነገር በሙሉ ያስቀናኛል። ስለመወዳት ነበር መቀና። አሁን ለምሳሌ አብራኝ ባለች ሴት አልቀናም። በሷ የተለየ ቅናት ነበርኝና ጓደኛዋንም ተጠራጠራት ነበር። ከሌላ ሰው ጋር ልታስተዋውቃት እንደምትፈልግ ነበር ማስበው። መጨረሻ ላይ የሚሆነው ያ ነው። ምንድነው የሆነው መጨረሻ? እሷ ከምታውቀው ሰው ጋር ነው ያጋባቻት ከኔ ላይ አይታ። እሱን ተውና መጀመሪያ አንተ የሆነ ነገር ሳታረጋግጥ እሷ ላይ በደል የምትፈጽመው ሳታረጋግጥ ለምንድን ነው? ይሄ ባህሪ ነው እንግዲህ ልገታው ያልቻልኩት ባህሪ ነው። ባህሪን እንደሷ ተብሎ ወይ ደግሞ ከዚህ በኋላ መተው ፈልጌ መተው ባህሪ አይደለም። የሆነውን እውነታ ግን እየነገርኩህ ነው። ይሄ ነገር ደግሞ እንዳይፈጠር አስቀድሜ እሷንም ጓደኛዋንም ነግሬያቸው ነበር። አብረን እንደምንጠፋ ነግሬያቸው ነበር። ሊሰሙኝ አልፈለጉም። ከኔ ተደብቃ ጠፋች። ጓደኛዋ ጋር ተቀመጠች። እስከ ጓደኛዋ አስጠነቀቅኳት። ጭራሽ ዳረቻት። ታዲያ ይሄ ነገር አንተ ከተጋቡ በኋላ ልጅ ነግሬያቸው ነበር። ያ ነገር እንዳይሆን አንተ ጋር ተለያይታለች አይደለ? የራሷን ህይወት እንዴት መኖር አትችልም? ይኸውልህ ፍቅርን እኮ ስትፈልግ አንተ ጀምረህ ስላልፈልክ ደግሞ አልፈልግም ብለህ የምትተው ነገር እኮ አይደለም። ኖ እሷ አንተ በተደጋጋሚ ከሌላ ሴት ጋር ይዛለች። ይሄ እውነታ ነው እንዳትዋሽ። ያ ድሮ የምታውቀው ባህሪ እኮ ነው እኮ። ታዲያ ከሌላ ሴት ጋር አዲስ ባህሪ የፈጠርኩት ባህሪ አይደለም። ከሌላ ሴት ጋር እየሄድክ ከሆነ እሷ ደግሞ የራሷን ህይወት የመምረጥ መብት አላት። በመሰረቱ እሷ እኮ የኔ ብቻ ናት የነበረችው። እንደ አንተ ግን ይሄንን ደግሞ ታውቃለች እሷ። ነግሬያታለሁ። ይሄን ጥያቄ ውስጥ ድጋሚ ወደ ኋላ የሚመልሰን ነገርም አልነበረም። ይሄን ጉዳይ ፈተነው ተነጋግረን ተማምነንበት የጨረስነው ጉዳይ ነው። ያም ሆነ ይሄ ወደ ጉዳይ ስንመጣ በቃ በዚህ መካከል ነበር ግጭቶች የተነሱት። ያን ጭራሽ አግብታ እዛው አካባቢ ተቀመጠች። ፍቺ እንድታረግ ከዛ ሰው ጋር እንድትለያይ አስጠንቅቄያት ነበር። ሊሆን አልቻለም። እልውስጥ ተጋብቼ ስለነበር ከስራ ስትወጣ ከቤት ስትወጣ ነው ወደ ስራ ልትሄድ ነበር የምትወጣው። ማን ነው ደውሎ የነገረህስ በዛን ሰዓት እንደምትወጣ? ማን ያሰው? ሰዎች ነበሩ። ምንድነው ያሉ ሰዎች ነበሩ ከቤት ሰራተኛዋ ጋር ግንኙነት ያላቸው። ቁርስ አብልታ እየወጣች እንደሆነ ነበር የተነገረ። እሺ እሷን ገላለሁ ብዬ ስጠብቃት እሷን ወጣች። እሷ ላይ ተኮስ። ከዛ ወደ ቤት መለሳለሁ ይመስል እሱም ደግሞ ያን የቶክስ ድምጽ ሰምቶ ነበር። በእርግጥ ስለሷ ይሁን አይሁን የሚያውቃል መሰለኝ። ተደናግጦ ግን ሲወጣ እሱንም አገኘው። እሱም ላይ ተኮስኩበት። እሱንም ገደልከው? ለምን ነበር ስትስቅ የነበረው? አላውቅም፣ ግን ቁጭት ነበረብኝ። ለረጅም ጊዜ ቁጭት ነበረብኝ። በሷ በመከዳቴ ቁጭት ነበረብኝ። እሱንም ግን አስጠንቅቄው ነበር። እሱም ሊሰማኝ ፈቃደኛ ነበር። እና ደስ አለው። በሰዓቱ ደስ ብሎኝ ነበር። በሰዓቱ መስሎኝ ነበር። ደስተኛ መሆኑን መስሎኝ ነበር። የራስ ህይወት አለ አይደለ? ለምን እሷ እንድትኖር አልፈቀድክላትም የራሷን ህይወት? እሷ ልትሰማኝ ፈቃደኛ አልነበረችም። እውነቴን እንደነበረ ልታምን አልቻለችም። እንዴት ማለት? ነግሬያት ነበር ይሄ ነገር እንደሚፈጠር አስቀድሜ ደጋግሜ ነግሬያት ነበር። ለሷም ለጓደኛዋም። ጓደኛዋን ደግሞ የምትደበድባት ምን አስበህ ነው? ጓደኛዋ ናት ለዚህ ሁሉ ነገር እኮ ያመጣችው። ማለት ሳራ እንደዚህ አይነት ነገር ውስጥ እንትን የምትል ሰው አይደለችም። በጣም ሰላማዊና ለስላሳ ሰው ነች። አንተ ግን በራስህ እየተጠቀምክባት ነበር። ጓደኛዋ ነበረች እየገፋች ወደ ክፋት ምትልካት። መጨረሻ ላይም ተሳካችለት። ጓደኛዋን ታመናት ነበር፣ ትሰማት ነበር። የተሳሳተ መንገድ ውስጥ የከተተቻትና ለዚህ ሁሉ ጥፋት ውስጥ የዳረገቻት ጓደኛዋ ናት። አሁንም በራስህ ጥፋት አታምንም? በጓደኛዋ ነው የምታሳበው? ጓደኛዋ ባትኖር ይሄ ሁሉ ነገር ይፈጠራል ብዬ አላምንም። አሁን እውነቱን ለመናገር ወይ ጉድ። ስለዚህ አሁን ይሄን ጉዳይ በዚህ ጉዳይ ከጨረስነው ላንተ የሚያስፈልግህን ነገር ይጻፍልህ። ከዚህ ከኔ ህይወት ውስጥ ውጣ። በኔ ህይወት ውስጥ በጣም ብዙ ታሪኮች አሉ። ከበድ ያሉ ታሪኮች ከመታቃቸው ነገር በላይ ማለት ነው። ላንተ ሌላ ከበድ ያለ አስኪ ነው የሚሆነው። ስለዚህ ለምንድን ነው ሌላ ከበድ ያለ ታሪክ ደግሞ ያለው? ይሄንን ነገር ቢቀርብ ይሻላል ላንተ። ምንድነው? ተናገር።
የምትናገረው ነገር ተናገረው። ካንተ ከዚህ ጉዳይ ጋር የተያያዘ አይደለም፣ ግን እኔ ጉዳይ ውስጥ እኔ ህይወት ውስጥ ከዚህ በላይ ጠልቀህ ባትገባ ነገር ያለው ለምን ይሄንን ነገር ይኸውልህ፣ እኔ ከገንዘብ ጋር ከምናምን ጋር አይደለም። ለምን ይሄንን ነገር ልታደርግ ቻልክ? አብዛኛው ወንጀለኛ ለምንድን ነው ሰው ለወንጀል የሚፈጽመው የሚለውን ነው ማወቅ መሰለኝ። ነገርኩህ ምክንያቱም ምንድነው ምክንያት? የከበድ ያለ ታሪክ አለ የምትለው ምንድነው? ተወሱ ንገረኝ። ይኸውልህ መቀመቅ መውረድ ሰዎች ብታቅም ባታቅም ላንተ ተጎጂ ነህ እንጂ ተጠቃሚ አይደለም። መቀመቅ መውረድ የማትፈልግ ከሆነ ንገረኝ። አይ የምትል ከሆነ ደግሞ ተው። ብትነግረኝ ግን ሞር ላንተ የተሻለ ነው። ከዚህ የተለየ ታሪክ የምነግርህ ታሪክ የለም። ያለው ነገር ጨርሰናል። እንደሰው ተነጋግረን እኮ እየተስማማን ነበር አይደለም እንዴ? እየነገርኩ ነው። ይኸውልህ አሁንም ዱላ ነው የምትፈልገው ወይስ ምንድነው? ምን ሌላ ነገር የማትፈልግ ከሆነ ንገረኝ። ነገሮቹን እኮ ላንተ ያቀለልኳቸው ነኝ ያለሁት ማለት ካሜራማኖቹ ወጥተዋል አይደል? አዎ። አብረው የነበሩ ሰዎች ወጡ። ሲወጡ እኮ እናንተ ልንደራደር ነው አይደል? የተስማማነው። ስለዚህ የተነጋገርነው ነገር ነው። እያንዳንዱ ነገር አመን ምንም ነገር እንድትደብቀኝ አልፈልግም። ሁሉንም ነገር ማወቅ ፈልጋለሁ። ከዚህ ታሪክ ጋር የሚገናኝ ምንም ነገር የለም። ባይገናኝም ንገረኝ እያልኩ ነው። ባይገናኝ ምንም ታሪክ የለም። ልነግርህ የምችለው ምንም ታሪክ የለም። ከዚህ የተለየ ታሪክ የለም። እየነገርኩ ነው። ንገረኝ። ይሄን ሌላም ነገር ሰርተ ሊሆን ይችላል። ምንም የተለየ ታሪክ የለም። ስለዚህ የተለየ እያንዳንዱ ነገር ወደ ጣቢያ መሄድ እንችላለን። ይሄኛውማ ይኸውልህ የራስህ የቤተሰቦችህ ፖሊስ ጣቢያማ አልወስደህም። እሺ የቤተሰብ የሚባል ፖሊስ ጣቢያ የለም። እሱን ሂድና ለምታጃጅለው አጃጅል። ሻው ምንድነው ፍላጎት? የመጨረሻ ፍላጎት ምንድነው? ንገረኝ። ይሄን የደበቀኝን ነገር እንድትነግረኝ እፈልጋለሁ። ምንም ነግረህ ነገር የለም። ከዚህ የተለየ ነገር የለም። ከዚህ ጉዳይ አንተ ከመጣህበት ጉዳይ ጋር የሚገናኝ ምንም የተለየ አዲስ ታሪክ የለም። ያለውን ነገር በሙሉ ነግሬሃለሁ። ይልቁንስ የምትፈልገውን ነገር ንገረኝ። ቁጥር ጥራ፣ ሂሳብን ይዘህ ከህይወት ይወጣል። እንደዛ ይሻላል። ይኸውልህ ብዙ እድል አሁንም እየሰጠው ነው ያለሁት። ብዙ ነገሮችን እየታገዝኩ ነው። ይሄንን ነገር የምትነግረኝ ከሆነ ንገረኝ። አሁንም እያልኩ ነው። ንገረኝ እያልኩ ነው። ማን ነው የሚያንኳኳው? እንዴ ምንድነው? ቤት አንተ ነፍሰ ገዳይ፣ አንተ ነፍሰ ገዳይ፣ አንተ ነፍሰ ገዳይ ነው። ይሄ እህቴ የገደላት ጓደኛዬ፣ አንተ ነፍሰ ገዳይ፣ አንተ የማትረባ አንተ ዝም በል አታውራ። አንተ ማውራት ማፍ የለህም። ኧረ እንዱላ ስጠኝ በእናትህ። እንደው አንድ የእህቴ እንደምን ትልበለው? ይሄ ምን ክፉ ጨካኝ የጊዜ ጉዳይ ነው። አትበል፣ ዝም በል ወሬ አታውራ። ልንገርህ አይደል ከእንዳንተ አይነት አውሬ ጋር ነበር። አንተ ዝም በል ነገር ስጡኝ። ይኸውልህ ተናገር እያልኩ ሁለት ነው ሶስት አለው። እኔ ራሱ ማውቀው ሽጉጥ አለው። ይሄ ሰሞኑን ፍተሻ ስላለ አውጥቶ ሌላ ቦታ ውሻ ነገር አረ ዞር በል ነው ይከፉ። ተረጋጊ። ቆይ እንዴ አንቺ ቆይ አንተ ክፉ እንደ የህሊናም ሲራፋረኝ ሰውዬ ነኝ ነገር ያለው አታውራ ዝም እንደ የህሊናም ሲራፋረኝ ሰውዬ ነኝ ነገር ያለው አታውራ ዝም በል አንተ እንገር ካለ ዛሬ ጭንብል ተገፏል። እሺ ክፉ አውሬ እንደ አንተ እኮ ነው ከረ ያረዱ ላስጠይዱ ላስጠይዱ ነው ምረጋጋው ይኸውልህ አየህ አይደል ምን ያህል የሰራው ነገር ምን ያህል ሰው እንደጎዳ አይተሃል አይደል? አንተ ውሻ ምን ማለት ይችላልው? ምን ማለት ይችላልው? እምትነግረኝ ካለ ንገረኝ እያልኩ ነው። አሁንም ምንም ላይ የተለየ የምነግርህ ነገር የለም። ተረስ በቃ ተረስ። ካንተ ጋር ንግግር የማያስፈልግም። ና ያዙት ይልቀጥል ቀጥል ሂድ ያዙ